ገንዘብ ስለሌለኝ በሰዓቱ ምንም ዱዴ ስለሌለኝ ብር ከሌለሽ ከቲና ጋር የምትበዩም የለም የምበላውም የለም የምጠጣውም ነገርም የለም ምንም ነገር የለም። ውዴ ቆይ ቲና ባለትዳር ናት። እዛ ጋር አሁን አንቺ ቲና ከወንድ ጋር ተኝ ብላ ስትልሽ አንቺ ለምንድን ነው ላቡሽ አልተናገርሽም? ለምን ሪከርዱም አለ። አሁን ሪከርዱ በውስጥ ልክት ነግሬዋለሁ። ላቡሽ ፓርታይም ነይ ስሪ ብሎ ሲጠራኝ እሺ ብዬ ሄድኩኝ። ታውቃለች ቲና። ከዛን ሄጂ ፓርታይም ስሪ ብሎኝ እሱ የጠራኝ ለሌላ ነገር ነው። ሁልጊዜ የሚጠራኝ ፓርታይም ብሎ ነው ሰውዬው። ሰው ሲታመም 5 ሳንቲም 10 ሳንቲም 1000 2000 እየሰጡ እነዛ ተደራጅተው በስነ ስርዓት የመጡት እርስ በእርስ ሊወራረዱ። እናንተስ ቤቱን ከፍታችሁ የጋበዛችሁ ሰዎች እንደዚህ አይነት ነገር ሲወራ ነው ሶሪ ሂዱና ዛጋው። ይሄ ነገር እኔን አይመጥንም፣ ሀገሬን አይመጥንም፣ ህዝቤን አይመጥንም። ይሄን የምታደርጊው ነገር ልክ አይደለሽም። እህቴ ቁጭ በይ። ለምን እንደዚህ የምታደርጊው? ኦኬ ቸግሮሽ ነው። ምን እናድርግ? ዛሬ በመታወቅ ነው የምንረዳደው፣ በመታወቅ ነው የሆነ ነገር የሚደረገው። ማንም ሰው ከሌለው እያንዳንዱ ነው የምንወግረው። እንደዚህ የሚባል ነገር አለ እንዴ? እቺ ሴት ነገ ጧት ቀና ብላ ትሄዳለች። በእናንተ ሰበብ ራሷን ብታጠፋስ? ልጆች አሏት የሏትም? ልጆቿ አለው ዓለም ያን እግዚአብሔር ነው የሚያውቀው ነገ ጧት ምን እንደሚሆን። አንድ ሺህ ምናምን ህዝብ አጠገብ ህዝብን አዋርዳችሁ። ይሄ እኮ ስም ማጥፋት እኮ ወንጀል እኮ ነው። በኢትዮጵያ ህግ ወንጀል ነው፣ በዚህ ሀገር ህግ ወንጀል ነው። በጣም ብዙ ህዝብ አይን ውስጥ ገብቷል ይሄ ወንጀል። በጣም በብዙ አይን እየታየን፣ በጣም በብዙ ጆሮ ውስጥ ገብቷል። ስራችን ነው አይደለም። የቡና ወሬ ስራ ስለፈቱ እንደዚህ አይነት ቋንቋ ስለተለዋወጡና እንደዚህ አብረው በልተው ስለተባሉ ምሳሌ ሆኖ ሶሻል ሚዲያ ላይ መቅረብ የለባቸውም እንደዚህ አይነት ሰዎች። ፈኬኝ የተአኒ ሶሻል ሚዲያ ረዱፈኒ አከት ገዲ ባኒ ዱበርቶ ተከኝ አረብሲሱ ይንቀበልኩ ስሪ ሚትኩል እንዴ። በጣም መልካም ነገር ስትሰሩ ስናጨበጭብ፣ መጥፎ ነገር ደግሞ ስትሰሩ ነው መባል አለባችሁ። የዚህ ሀገርም ህግ የኢትዮጵያም ህግ አይደግፋችሁም ይሄን ነገር። who are you guys? እናንተ ገበናን የምትፈተፍቱትና የምታወጡት ማናችሁ? እናንተ ማን ይፈቀደላችሁ? የሴት መብት ተቆራቋሪ እዚህ ጋር እከሌ አይሙት፣ ባልንጀራ እንደራስ ውደድ። የእህትሽን ጉድፍ ከማየትሽ በፊት የራስሽን አይተሽ ነው መቀመጥ ያለብሽ። አዳሚ ሁላችሁ ማለት ነው። how come እንዴት ነው እንደዚህ የሚደረገው? እንደዚህ ነውር አይደለም እንዴ? ራበኝ የለኝም ማለሽ በቃ ምንም አይነት ጥፋት ልታጠፋ ትችላለች፣ ልክ ላትሆን ትችላለች። ግን በዛ ልክ በሶሻል ሚዲያ ላይ ባይሆን ደስ ይል ነበረ። በቃ በዛ ልክ በአንድ ቋንቋ እየተናገራችሁ እየተዋወቃችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ ኢቭን እቺ ልጅ የምትሰራውን ገንዘብ አምጥታ አብራችሁ እየበላች እራሷ ሄዳ ወንድ ጋር ተኝቻ ከእናንተ ጋር እየተቋደሰች እየበላች እየጠጣች እሷን ለማዋረድ ወይ ደግሞ አንዱ ሁላችሁም እርስ በርስ ለማዋረድ ሁላችንም ነው ባይዘው የተዋረነው። በእንደዚህ አይነት ቃል ምልልስ በጣም ነው የሚያስጠላው። እኔ ሆስቷን የቤቷን ባለቤት በጣም አዝኜብሻለሁ። በዚህ ሁኔታ ነው በጣም ያዘንኩት። አም ሪሊ ሶሪ። በፊት ለፊት ስለተመጣ ነው በፊት ለፊት የመጣሁት። በጣም ነው የሚያስጠላው። አንቺን አይመጥንም፣ የኢትዮጵያን ሕዝብ አይመጥንም፣ ሴቶችን አይመጥንም። በጣም ድንቅ የሆኑ ሴቶች፣ በጣም ጎበዝ ተጽዕኖ ፈጣሪዎች፣ በጣም ለሀገር ዋርታ ለቤተሰቦቻቸው ዋርታ እንደ ሻማ ቀልጠው ብርሃን ያበሩ ወንድሞቻቸውን ያስተማሩ በጣም ጎበዞች በጣም ብዙዎች አሉ። እቺ ደግሞ ሜቢ ባል ይኖራታል፣ ልጆች ይኖራቸዋል፣ የሆነ ነገር ብቻ የሆነ ነገር አለ በጣም ብዙ ነገር። ግን ትናንትናም ስማችን ጥሩ ነገር የለንም። ለምን ብትይ እናንተ በቃ የአረብ ሀገር ሴት ማለት በቃ የሆነ እንደ ባለጌ ነንሰንስ እንደሆነ ነው የሚወሰደው። በቃ ስነ ስርዓት የሌለ ጋጠ ወጦች ግን አይደለንም። ማን ነው የሚያሰድበን? እናንተ ማአት ፎሎወር ይኖራችኋል። ለቪው ተብሎ እንደዚህ አይነት ነገር በጋህድ ይወጣል። እንዴት ነው እንደዚህ የሚደረገው? ልጅቷ እየተማረችና ጎበዝ ብትሆን ስለ ህግ ብታቅ እግዚአብሔር ምስክሬን እስከ ዲፖርቴሽን ድረስ ነው የሚሄድባችሁ። ከዚህም ብቻ አይደለም ኢትዮጵያ ስም ማጥፋት ማለት በዩኤኢ ህግ መሰረት በጣም ትልቅ ወንጀል ነው። ስም ማጥፋት ኢዳዝማት ፓስፖርት ቪዛ ኖራት አልኖራት ይሄ ሌላ እሹ ነው። ስለ ቪዛ ጉዳይ የኢሚግሬሽን ጉዳይ ነው። ቪዛ ጉዳይ የኢሚግሬሽን ጉዳይ ነው። ስም ማጥፋት ግን የሲአይዲ ጉዳይ ነው። በቃ ህግን ለይታችሁ ማወቅ መቻል አለባችሁ። ካላወቃችሁ ደግሞ ህግ በጣም ስለ ጥግ ድረስ የሚያውቁ በጣም ብዙ አሉ። የሚደረገው ነገር ስለ ሰው ስም እየተጠቀሰ ፎቶ
እየተጠቀሰ ህግ አይደለም። because they don't know nothing that's why ዝም ስለተባላችሁ ነው ዛሬ ላይ። እኔ በጣም ነው ማዘው። እንደ ሀገር ነው ያዋረዳችሁ። ይሄንን አረቦች ነጮች በተለያየ ቋንቋ እያስተረጎሙ ነው የሚሰሙት። የእናንተ ነው ይሄ ነውር ነው፣ ወንጀል ነው። ይሄ አይደረግም። ይሄ ሪካርድ እየተደረገ ፖስት የሚደረገው ወንጀል ነው። እዚህ ሀገር ላይ በአሁኑ ሰዓት ላይ የምንታወቀው በምንድን ነው? በተለያየ መጥፎ ነገራችን የምንታወቀው ማለት ነው። ቢኮዝ በአረብኛ ደግሞ እየተረጎሙ በተለያየ ደግሞ ቋንቋ እየተረጎሙ ደግሞ የሚነግሯቸው በጣም ብዙ ሰዎች አሉ። በጣም ብዙ መልካም ነገር ግን አንድ ሰው ከሰራ አይደለም ትርጉም አንድ ሰው ፎሎ ያደርገው። አሁን ቪው ለማግኘት አንበሳና የአበባ ማዕት ለማውረድ እህታችሁን አዋርዳችሁ ምንድን ያገኛችሁ? ሜነቲ ማሚ ማል አርገት ነው ፖለቲክ ሰኔ ሳጢለ ባስተኒ ኢሲኖ ማልታተኔ ረከኒ ሰሐረገ ሰላስረገ ሰሮ ፖለቲክ ሰንሰርቢስተኒ ነምቤሌ እጅት የበርሙጫን ነምቤሌ አለች። በቃ የለኝም ራበኝ ገንዘብ የለኝም አለች። አነሳ ነምቤሌ በቃ ገንዘብ አይዶ ሃፍ ማኒ የሰራችው ስህተት በሙሉ ልክ ላይሆን ይችላል። በሙሉ ከሀስከፈ እንደናንተ ጠያቂ እቺ ልጅ የሰራችው ስራ ልክ ናት አይደለችም። ነገር ግን እናንተ ደግሞ ከሷ ብሳችሁ ሚዲያ ላይ ማምጣት አልነበረባችሁም። ይሄ ርዕስ ልክ አይደለም። ይሄ መንግስት ሊከታተለው ይገባል። እስራኤል ኖ ዌይ ኤክስኪውዝ ሚ አቢዩዝ ነው እየተደረጉ ያሉት። ሰው ስራ ሲሰራ ሰርቶ በልቶ ለመሞት አይደለም። ስም ነው። ነገ ጧት ባል ባይኖራት ባል ታገባለች። ፋሚሊዎቿ ይሰማሉ። ዩቲዩብ ላይ ነው የሚሄደው። ስም አንድ ከጠፋ ጠፋ ነው። በዚህ አይነት ነገር እከሌ አታውቂም አንቺ ከማን ጋር ተኛሽ? እንዴት በቃ ተኛሽ ከተባለ እኮ መዝጋት ነው ያለብሽ አንቺ። ማይቹር እነከሲ ኦቡሌቲን ከሰን ሂንቀቡ ሆሪነን አቤ ዮጀተ ኢረዱካ አከሰከሰከስተ ዮድ ገራስኛቹ ቀዲቤ በዲሽን በሌስ ተበዲተ ኤቱ ጅሩ ከሳን ወርሱ በቃ በአሁን ሰዓት ላይ የእውነት በቃ አብረን ስንተኛ ብቻ ነው ያልታየነው ከባሎቻችን ጋር ወይ ደግሞ ከቦይፍሬንድ ጋር ወይ ደግሞ ከጓደኛችን ጋር። በቃ የመጨረሻ ሚዲያን እንዴት ዩዝ ማድረግ እንዳለብን we have to know guys። እንደ መሪ የምትታዩ ሰዎች ዛሬ ውርድ ብላችሁ ስለዛ ደረጃ ዝቃጭ ነገር ስታወሩ ብዙ ህብረተሰቡን የሚያስተምረው ነገር መስራት ትችላላችሁ። ብዙ ኦዲየንስ አላችሁ፣ ብዙ የሚከተላችሁ ሰው ስላለ መልካም ነገር ማለት በስድብ እኮ ነው የታወቃችሁ። በስድብ ወንድምን በማዋረድ እህትን በመዘርጠጥ እንደዚህ እንዴት ነው የሚካሄድ? በፖለቲካ በመሰዳደብ ወንድሙን በማጥፋት አንዱን አጥፍቶ አንዱ በመቆም ነገ ስለናንተ ስለ ሴት ድምጽ ትሆናላችሁ። እናንተ ጀስትስ ለሴቶች ትላላችሁ። ጀስት የትኛው ጀስትስ ነው የምትሉት? ስለ የትኛው ጀስትስ ነው? መሞት እኮ እንደ መሞት ነው የሚሻለው። ስም ከመጥፋት ሰው መሞት ነው የሚሻለው። በቃ ደን እናት ሚስት ናችሁ እንደዚህ የምታወሩት። ኮሜንት የምትሰጡት ደግሞ እኔ ወንድ ሲሰጥ እንኳን አላየሁም። ሴቶች ናችሁ። ጆሌ ሸመረኒ መራቶ ታሲኒ ኮሜንት ሲንከኒ ተሜሜ ከሰ ገላላላ ኮሜንት ከሰን አከሚት ኦቦሌቲ ከሰን ዱርባራት አከት ትቡት ከሳን እንጎርሲተኒ ሲሲ ባይንጀተኒ ታይ የሚለለም እስቲና አዳም ከዛ ኢቭን እንደ ፊልም ራሱ ልጅቷ መጣ ፊት ለፊታችሁ ራሱ አርጋ ብታሳያችሁ ደስ ነው የሚላችሁ። እፍረት ክብር የሆነበት ጊዜ በጣም ነው የሚያሳፍረው። በዚህ በመታወቃችን በዚህ ደረጃ አም ሪሊ ሶሪ፣ በጣም ነው ማዝነው። ዛሬ ተቆራርጦ ፖስት የተደረገው ተቆራርጦ ለተለያየ ህዝብ የተላከውን ሀገር ድረስ ተልኮ እዚህ መንግስት ደረጃ ድረስ ሄደው ሂዱና ልቀሙ። ትናንትና ሰው ስትረዱ በመልካም ነገር ነበር የምናውቃችሁ። ዛሬ ግን ለምንድን ነው እንደዛ የሚሆነው? ፎርዋት አንቺ ቅረቢ ባለች ለምንድን ነው ከይቅርታ የሚቀንስና አንቺ ቅረቢ ባለች ለምንድን ነው ከይቅርታ ምንድን ነው ቅረቢ ማለት? እሱ ማለት የአፓርትመንቱን ያከራየ ሰው ነው። እሺ ፎቁ ላይ ማለት ነው። ቤቱ የሽ ነው።
ቤቱ እንዲቀንስላት መሰለኝ እንግዲህ እንደነሱ ወሬ ሰውየውን የቀረበችው። እንደዚህ አይነት ወሬ ሚዲያ ላይ ባይመጣ በጣም ደስተኛ ነኝ። እንደ አንድ ሴት እንደ አንድ እናት ስናገር ሶሻል ሚዲያ ረት ዋና ከከና ፊደኒ ኡፊና ሰልጲና አከሲ ባተኒ እንደሚና እፍረት ክብር አይሆናችሁ ጋይስ። ልክ አይደላችሁም። ቶታሊ ልክ አይደለም። ምን ነው የሚል ሰው ይጥፋል። ሁላችንም እንዴት ነው ተያይዘን የምንታወረው? ነገ ብዙ ነገር ማስተማር የምችሉ ምንድነው? በዚህ ደረጃ ወሬ ማወጣጣት ምን አስፈለገ? የእውነት እኔ ኤሌመንተሪ ቁጭ ብዬ ኤሌመንተሪ ላይ ወሬ አላወጣጣም አይደለም በዚህ ደረጃ። እዚህ ሀገር ደግሞ ስንመጣ ልንሰራ ልንቀየር በቃ የላባችን ውጤት ለመብላት ካጠፋን ፖለጃይዝ ይቅርታ ለመጠያየቅ ይሄ ነው። እንደገና አዲስ አበባ ላይ አዲስ ሌላ አጀንዳ ሴቶችን እንደዚህ ካደረገች የመንግስት አካል እኮ አለ። እናንተ ማን ናችሁ? መጠቆም እኮ ነው ያለባችሁ። እናንተ ስሙን ምኑን የተሰራ ወንጀል አርጋችሁ በጣም ብዙ ሰዎች ስላሉ ይሄንን የሚመለከታቸው ደሞዝ የተቀጠሩት ገንዘብ የሚበሉት ከመንግስት ሳይድ ስላሉ ይሄ ነገር በስነ ስርዓት የሚያጣሩ ከግራና ከቀኝ ምንድነው ብለው የሚያዩት የመንግስት አካላት ስላሉ በኤምባሲም ይሁን በዚህም ይሁን በተለያየ በኩልም ይሁን ሽምግልና ይሁን የእህትነት ምክር ይሁን በተለያየ ነገር ቁጭ ብላችሁ ዲስከስ ማድረግ እየቻላችሁ በቤተ ክርስቲያን ልትመከር ትችላለች። እቺ ልጅ ሙስሊም ከሆነች በሃይማኖታዊ መከር ትችላለች። ሽምግልና ለኛ ሀገር በኤምባሲ በቆንጽላ ደረጃ አለ። ከዛ ኦቨር ባለፈ ደግሞ ዋርኒንግ ማስፈረም ይቻላል። በብዙ ደረጃ መጠየቅ ትችላለች እቺ ልጅ። አሁን ግን ተሰባስቦ የወሬ ደግሞ በጣም እንዴት ሰፉልኝ ቀብደን ሰፉ የሆነ ምንድነው የሚባል ደግሞ በአፋን ኦሮሞት የሰፉ ዲሲፕሊን በጎደለው መልኩ አጸያፍ ወንዶችን እየተነጋገራችሁ እንደዚህ ያለች እንትና ስትመጣ ምግብ እንደዚህ በቃ ሳቁ ምኑ በስማ ምናምን። ከዛስ የተገኙ ፎሎየር እኮ ደም ነው። ይሄ እኮ ማፈር የሚገባችሁ እኔ እንደዚህ አይነት ሰው ፈርስት ኦፍ ኦል እንደዚህ አይነት ፔጅ ላይ አልጋብዝም። ከመጣ ራሱ በስር በኩል አደራጅቼ ቁጭ አርጌ መክሬ አስተምሬ ህይወቷ መስተካከል ካለባት ሰው አስተባብሬ በዛ ሆነት ሁኔታ ከዚህ ህይወት እንድትወጣ አደርጋለሁ። ደግሞ ብዙ ሰዎች እንደዚህ እያደረገች ከሆነ ደግሞ እንድትቀጣ አደርጋለሁ። ነገ እንዳይለምዳት እህቶቼ በተለያየ ነገር እንዳይሸጡ አደርጋለሁ። ፊቷን ቆመም በሶሻል ሚዲያ ግን የመጣ ሀገርን ያዋረደ እናቶችን ያዋረደ እህቶችን ያዋረደ ሙሉ የአረብ ሀገር ሴትን ያዋረደ ነው። ነገ ጧት ስንቱን ሊጋቡ የተነሱት እናንተ እኮ እንዲህ ናችሁ ነው የሚባለው። ለምን ይኸው ይስናከስ ለጅዳምና እርግጠኛ ነኝ ባል ካላት ይፈታታል። ልጆቿ ያፍሩባታል። እነዚህ ልጆች እኮ ነገ ልጆች ካላት ነገ የሀገር አለኝታ ናቸው፣ የሀገር መከታ ናቸው፣ አገር ተረካቢ ናቸው። የትኛውን ጸሎት ነው የምትጸልዩት እናንተ ቤተክርስቲያን ሄዳችሁ? ማማተ መጸለይ፣ ቸርች መሄድ፣ መዝሙር መዘመር ምንድነው ትርጉሙ? አትግደል የሚለው የእግዚአብሔር ቃል እኮ ተኩሶ መግደል ብቻ አይደለም፣ በአንደበት መግደል የሚባል ነገር አለ። በጣም በሚገርማችሁ ሁኔታ ፎሎየር ማአት አይኖረን እንጂ ውሃ በጣም የረቀቀ ጭንቅላት ያለው ሰው ማአት ሰው ነው ያለው። በእውነት ቁጭ ብሎ የሚታዝብ እስከ ዛሬ ድረስ አቢውስ ተደርጓል እህቶቻችን። አሁን ግን ኢናፍ ኢስ ኢናፍ። በዚህ ዙሪያ ላይ አንድ ቲክቶከር የተባልሽ በሴቶች ዙሪያ ላይ ሴትን እየዘረጠጥሽ ውጪ። እግዚአብሔር ምስክሬ፣ ሴትዮዋን እያወጣሻት ነይ ተናገሪ ብለሽ ውጪ። ሲአይዲ ተከፍሎት ነው የሚሰራ። ፖሊስ አለ፣ ኤምባሲ አለ፣ ቆንጽላ አለ። አለቀ በቃ ዳን። ከዚህ በላይ ግን ነሞን ጆሌድ በርቶ ተኮቱ በጀተኒ ሱራ ሳኒ ፍቀበተኒ ገዲባስተኒ ድርቂት ኮኬ ሳኒ ገዲባስተኒ ጆሌ ራሷን ብትገልጽ ይችላል። ኦቶ ፈጅስቴው ብትሞትስ ባንቺ ሰበብ በእናንተ ሰበብ ራሳቸውን ቢያጠፉስ? ከሌና ተብለሽ ብቻሽን የኔ እናት እግዚአብሔር ምስክሬን እኔ ልምከራችሁ፣ ብቻሽን ማንም ሰው እስር ቤት ካንቺ ጋር አይሄድም። ማንም ሰው ስምሽን አይጠራም። ማንም ሰው አያግዝሽም። ማንም ሰው
ሰው ካንቺ ጋር ያንን ጽዋ አይቀምስም። ዛሬ ሆይ ሆይ ብለዋችሁ በየዋህነት በፊት ለፊት የተቀመጣችሁትን ከኋላችሁ ፑሽ የሚያደርጉትን ይሄ ነገር ከማን ጋር ሊያጋጨኝ ይችላል? ይሄ እኮ የሀገር ህልውና ነው። ይሄ እኮ ሀገሬን እያሰደብኩ ነው። እቺን ልጅ ብቻ አይደለም ማአት ሴቶችን ነው የሚነካው። ትዳር ነው ማፋታው። ይሄ ነገር የአንድ ሰው እንትን አይደለም። ማአት ሰው እጅ ነው የገባው። ይሄ ድምፅ ቮይስ ሜሴጅ እንትን ወይ ቪዲዮ ተቆራርጦ የሰው ፎቶ መጠቀም ሰውን ውጪ ብሎ ማስገደድ ወንጀል ነው። ፍሬ አፋን ኦሮሞ isinim makastatu ra isinim makasintata male warra kani fa asofna isinim makame enyu takasisin god isanu soratu ፍሬ አፋን ኦሮሞ ፍሬ ስኒ ጎራ አየ የእውነት ቲክቶከሮች ብዙ ፎሎወር ያላችሁ መጠቀሚያ እንዳትሆኑ። ይሄ የእህትነት ምክሬ ነው። እኔ ከእናንተ ጋር በፍጹም የግል ጸብ የለብኝም። አም ኦኬ ዊዝ ዩ ጋይስ። ግን በድርጊታችሁን እቃወማለሁ። እኔ ማንንም ስቃወም ስራውን ነው የምቃወመው። ሆጂ ኬሰን ስራችሁን ከእናንተ ጋር የግል ጉዳይም ሆነ የምናምን ጉዳይ የለብኝም። ግን ይሄ የሀገር ህልውና ሴቶችን አቢዩዝ ማድረግ ነው የሚባለው። ጀጅመንት ላይ መቀመጥ አትችሉም። በእንደዚህ አይነት ሁኔታ አንድ ሴት ርቦኝ ነው አልነበረኝም የለኝም በቃ ሂጄ ወንድ ጋር እንደዚህ ያደረግሽ ምን አይነት ትምህርት ነው የሚያስተምረው? ሌሴን እህትሽ ቢሆን ምን አይነት ትምህርት ነው የምታስተምሪው? ምን አይነት ትምህርት ነው የምማረው? ከዚህ እህቶቻችን ህፃናቶች ከኋላ የሚመጡት እዚህ ሀገር የሚሰሩት ምንድነው የሚማሩት? አሃ እንደዚህ ለካ ማድረግ ይቻላል፣ እንደዚህ ለካ መደረግ ይቻላል የሚለውን ይቻላል ብለው ነው የሚመጡት። በቃ ለሴ ዴራ ሄደን ማንም ሰው ዴራ ሲሄድ ሃው ማች እንደምትባሉ ማለት ነው። እሺ በአንድና በሁለት ሰው ስማችን የሚጠፋው ማለት ነው። ፎሎ መሰብሰብ ሳይሆን እኮ በዛ ምን ሰራው? ሀገር መርዳት፣ ሰው መድረስ በጣም ቆንጆ ነገር ነው። ነገር ግን እርስ በርስ እዛ ያቦኩትን ማወጣጣት ቁጭ ብላችሁ ነው ከስር። ለምን? በጣም የሚያሳፍር ጉዳይ ስለሆነ በሃይማኖታችንም ኃጢአት ነው፣ በኢትዮጵያዊነታችንም ኃጢአት ነው። ሰፉ በጣም በቃ ነውር ነው። ደስ የሚል ነገር አይደለም። የሚያንጽ ነገር አይደለም። ምንም አይነት ሃይማኖት እንደዚህ አይነት ነገር አይደግፍም። የእህታችሁን ገበና እንደዚህ መዘርጠት ሶሻል ሚዲያ ላይ ምንድነው ያስተማራችሁ? ኦኬ እሺ አንድ ትምህርት ምንድነው የተማርኩት? ምንም አስተምረናል በዚህ የምትሉ ከሆነ ኦኬ ጻፉልኝ። ምንም ማንንም አያንጽም እንደዚህ አይነት ትምህርት። በቃ ልጆቿን አስተኝታ ሌላ ወንድ ጋር የምትተኛ ለቤት ክራይ ብላ ወንድ ጋር የምትሄድ የሆኑ ግሩፖች ምናምን ነገር በቃ ማፊያ ግሩፕ ነው የሚያሳየው። ዳት ሚስ ስራውን የምትሰራ ልጆቿን የምትረዳ ወይ ደግሞ ሀገርን የምትረዳ ህዝብን የምትረዳ የምታግዝ ፖላይት የሆኑ ሰዎችን ክሬዲት ነው የሚዘጋው ማለት ነው። ብዙ ጊዜ መልካም ነገር ስትሰሩ ማንም ሰው ወጥቶ ጎበዝ ብሏችሁ እንደማያውቃሉ ይሄን ነገር የሰራችሁ ሰዎች። ለምን? ሁላችንም እንከን ሲኖር ነው ጅሮጠን የምንመጣው። መልካም ነገር ስትሰሩ ቴንኪዩ ብለን አናውቅም። ያ ያበሻ በሙሉ ባህሪ ነው። እንከን ግን ሲመጣ ልክ እንደዚህ ይመጣለው ማለት ነው። that's the point። ለምን ነው ታርጌት የምትሆኑት? ለምን ነው ታርጌት የምትሆኑ? ማይፍ ታርጌት ይታቱ እንዴ? ለምን ነው ታርጌት የምትሆኑት እንዴ? አንዷን ቀድመዋት እሷ ሳትመጣ ምግብ በሉ። በቃ ስላልፈልጉ ምግብ በሉ። አሁን እንደዚህ አይነት ነገር ምንድነው የሚያደርግልን? ለኛ ምንድነው የሚያስተምረው? የኢትዮጵያውያን ዱባይ ላይ ክፎች እንደሆኑ፣ መጥፎች እንደሆኑ፣ ባለጌዎች እንደሆኑ የሚያስተምረው። እኔ የተማርኩት ነገር ነው የምላችሁ። አገፈዳ ሲኒማው አንድ በአንድ እኔ እንትን አደርጋለሁ። እውነት ፖስት አደርግላችኋለሁ። እሺ እነሱ ሪከርድ አድርገው ስክሪንሾት እያደረኩኝ አውርጃለሁ። ቪዲዮ እንዳለ አውርጃለሁ።
ክፎች እንደሆኑ መጥፎች እንደሆኑ እንደማይረዳዱ በተንኮል እንደተሞሉ ወንድ ጋር ተኝተው ገንዘብ እንደሚያመጡ ተኝተው የቤት ኪራይ እንደሚያስቀንሱ ይሄንን የተማርኩት። አዎ ትምህርቲው ምክር ግራ ያጋባል። በእውነት ይሄንን የተማርነው ይሄ አሉባልታ ማወጣጣት እንጂ ምንም የሚያንስ ነገር በፍጹም አላየውም። እኔ በእውነት ሜቢ እዛ ቦታ ላይ ቁጭ ብላችሁ ስታወሩ ላይገባችሁ ይችላል። እስቲ ሪከርድ እያደረጉ ያስቀመጡትን እየሄዳችሁ አዳምጡ። ከዛም በኋላ ምንድን ነው ብላችሁ መልስ ስጡበት። ልክ ነን አዎ ምን ታመጣላችሁ በሉ፣ ወይ ደግሞ አለዛም አይደለም ልክ አይደለንም በሉ። ጀጅመንቱን ለራሳችሁ ነው የምሰጣችሁ። እኔ እንደ አንድ ሰው ግን እኔ አላየሁም፣ ተቆራርጦ ነው ያየሁት። ክራይ እንዲቀንስና አንቺ ቅረቢው አለች። ለምንድን ነው ከይቅርታ ምንድን ነው ቅረቢው ማለት? የዚች ልጅ የልጆቿ ፎቶ ይሁን ፎቶ አለ። እናት መሰለችኝ መሀል ተኝታለች። ጓደኛዋም በጣም በሚያሳዝን ሁኔታ እንትን ብላለች። እሷም በዩኒፎርም ወጥታለች። ካሁን በኋላ እነዚህ ልጆች እስኪውዝ እንኳን ቢጠይቁ ወጥተው ወይ ደግሞ የሆነ ነገር በቃ እነዚህ ሰዎች ያደረጉት ነገር ከሰውም ማንም አይተውም። እንደዚህ አይነት መጥፎ ነገር ደግሞ በቃ ልክ ንጹህ ያለ ይመስል ድንጋይ የሚወረውረው ሰው በጣም ብዙ ነው። ስለነሱ ልንጸልይ ይገባል። በእውነት ነው። እኔ የእውነት ያበዱት አይደለም ሶሻል ሚዲያ ላይ ያጋራችሁት ግን ፐርሰናሊ አሪ ኦኬ ጋይስ አይ ዶንት ቲንክ ሶ። የእውነት በጣም 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 ነውር ነው ይሄ ወንጀል፣ ትልቅ ወንጀል ነው። ጌታ ሰው ማወቃችሁ ምናምን ማወቃችሁ ከተጠያቂነት አያስመልጣል። በጣም ነውር ነው፣ እንደ ሀገር ነውር ነው እንዴ። ሌላው ሰው በቃ ከዚህ ስም ለመውጣት የአረብ ሀገር ሴት ማለት ከዚህ ስም ለመውጣት የምትጠራጠርበት ሰዓት ላይ እናንተ ደግሞ መልሳችሁ እንደዚህ አፕሩቭ ስትሰጡ በጣም ነው የሚደብረው። ለዚህ ቦታችሁ ማወቅ ነው። ነጋዴ ከሆንሽ ነጋዴ ነሽ በአንድ ላይሰንስ። ሴኩሪቲ አይደለሽም። ማንም ሴኩሪቲ ሆነ የመንግስት አካል በዚህ ሁኔታ አይጠይቅም። ከኤምባሲው ከፈለግሽው ቦታ ቢመጣ ማንም ሰው በዛ ደረጃ አይጠይቅም። ሰው ሌባ እንኳን ከሆነ ሌባ ይባላል፣ ተጠርጣሪ ነው የሚባለው። ጥፋተኛ ከሆነች እቺ ልጅ ተጠርጣሪ ናት። ወንጀለኛ ከሆነች የተለያየ ነገር እንዳንተ እንደምትሉት እኔ እንደምለው አይደለም ከእናንተ እንደሰማ ነው የሚባል ከሆነ እቺ ልጅ በሽማግሌ በቤተ ክርስቲያን በምታምነው ነገር በጓደኞቿ መመከር መቻል አለባት። ነገ ሰውን ማየት አቅቷት እራሷን ብታጠፋ ኢንኬስ ተጠያቂ እናንተ ናችሁ። በቃ አንድ ሴት አዋርዶ አስቀምጦ ለሌላ ሴት ድምፅ መሆን አይቻልም። ሴት እስከሆነች ድረስ ዩ ሃቭ ቱ ሰፖርት ልታደርጓት ይገባል። በምትፈልገው ነገር፣ በተቸገረችው ነገር፣ በድካሟ በቃ ባጣችሁ ገንዘብ ከሆነ ብዙ ሰርታችኋል እኮ ጋይስ፣ በጣም ብዙ። እኔ ለብዙ ሰው ገንዘብ ስትሰበስቡ አይቻለሁ። ምን አለበት ታዲያ የተወሰነ ነገር አደራጅታችሁ ሰብስባችሁ ወይ ደግሞ ጌም ቻሌንጅ እንዲሰጣት አርጋችሁ ህይወቷን ብትቀይር ከዚህ ህይወት ብትወጣ ምን አለበት? ወደ ፕሮብለም እራሷን የምትሸጥ ገላዋን የምትሸጥ ከሆነ የራሷን ገላ አይደል የሸጠችው? ከዚህ ህይወት እንድትወጣ ለምን አላገዛችኋትም? ሰው ወዶ ነው እንዲህ ሰው ስር የሚተኛው? ከማያውቀው ሰው ጋር ልጆች እያለው ቤተሰብ እያለው ህይወት እያለው how come you shocked እኮ ነው የሚያደርግሽ። የማታውቂው ሰው እንኳን እንደዚህ ሲቀርብሽ እኔ feel it ፎሎ ማሳደግ በዚህ ነው እንዴ? አዶናይ የሚባለው ልጅ ቅርብ ጊዜ መጣው መዓት ነገር ለውጧል። መዓት ነገር በጣም ብዙ ነገር ትላንትና ነው የመጣ እየተባለ መዓት ነገር መቀየር ይችላል። በጣም ሌሎች ህፃናቶች በጣም ብዙ ነገር እየቀየሩ ነው። ወረባውት ዩ ጋይስ 30 ፕላስ ነው እድሜያችሁ። ግን በእውነት ነው የምላችሁ አም ሶሪ በጣም ህፃን ልጅ እንደዚህ አያስብም። እንደዚህ አይነት አስተሳሰብ የለውም። እውነት እኔ በጣም የሆነ እንትን ይዘኝ በቃ አንደበቴን ይዘኛል። መናገር አልችልም መጥፎ ነገር ቢኮዝ በጣም ልጆችን እፈራለሁ። ቤተሰቦች አሉ፣ ጓደኞች አሉ፣ ብዙ ህዝብ አለ የሚያዩ። በቃ ለመሳደብና ለመዘርጣት ግን ባለጌ መሆን ብቻ ነው። በመጮህ
እህታችሁን በመዘርጠት የምታደርጉት ነገር በፍጹም የለም። ይሄ ደግሞ እንደ ቀልድ የተጀመረው ነገር በጣም መጥፎ ነገር ይሆንና ለህይወታችሁ መጥፊያ ነው ሆኖ ልስንቱ ቢበሬዋል በደንብ አድርገሽ አዳምጪ። ለህይወታችሁ መጥፊያ ነው። ማነሽ ምንድነሽ አይደለም። ስም ማጥፋት ወንጀል ነው። የሀገርን ስም ነው ያጠፋችሁት፣ የአንድ ግለሰብ ስም አይደለም። እንደ ኢትዮጵያውያን እንደ ሀገር ነው የተሰደብነው። እንደ ሀገር ስፔሻሊ ደግሞ መልካም ነገር እየተናገሩ ጥሩ ነገር የማይሰሩ ሰዎች ለማዳሞችም ይሁን አብሮ ለሚሰሩትም ይሁን በትርጉም እያስተረጎሙ እንዲህ ነው እያሉ ነው የሚያወሩት የኛ ልጆች። ቢኮዝ የራሳችንን ገበና የራሳችንን ዊክነስ ወይ ደግሞ ድካም መያዝ አናውቅም፣ መመካከር አናውቅም። ግን አንደኛ ክርስቲያንኛ ነን፣ አንደኛ ቲክቶከርኛ ነን። ያለኛ ምንም ማንም ሰው የሚያውቀው ነገር የለም። አንደኛ በኤቭሪቲንግ አንደኛ መባል እንፈልግ። ኖ ዌይ፣ እንደዛ አይደለም። ትላንትና የተደረገው ነገር ትላንቲውን በቀደም አይዶን ነው በሁሉም ልክ አይደለም። የነበረው ንግግር የነበረው ነገር በጣም መጥፎ ነው የነበረው።